ያቺ ሞቅ ያለችዋን ሳብጀክትም ሴክሷን እናነሳታለን። ምክንያቱም ሴክስ ለወንዶችና ለሴቶች አንድ አይደለም። ወንድም አለም ትርጉሙ በደንብ እናገራለሁ እኔ በግልጽ። ትልቁ ችግር ያ ነው እኛ ቤት ውስጥ ነበር። ስለዚህ እሱን እናወራለን። ረቂቅዬ ተዘጋጂ፣ እንግዲህ ተመልካቾቻችን ተዘጋጁ፣ በደንብ እንነጋገራለን። ጌታ ይረዳናል። ረቂቅዬ ባርኪ። በነገራችሁ ላይ እኔ ልክ ጌታን ሳቅ በጣም የቀናሁት አማኝ ባል ባላት ሴት ነበረ። በጣም የቀናሁት ትዳር። እንደውም አንድ ጓደኛዬ ደውዬ ታድለሽ፣ አንቺ እኮ አማኝ የሆነ ትዳር ያላችሁ ሰዎች እኮ ባሌ ቺት ያደርጋል ብላችሁ አታስቡም። የእኔ መረዳት ነው፣ ገና ሳላቅ ማለት ነው። እንደገና ደግሞ ቤት ውስጥ ያላችሁ ሰላም፣ ይሄ የእኔ መረዳት። ለምን ሳነበው የክርስቶስ ነገር ሲገባችሁ፣ እግዚአብሔር መፍራት ሲገባችሁ፣ ትዳር ምን ማለት እንደሆን ሲገባችሁ፣ አማኝ ምን ማለት እንደሆን ሲገባችሁ፣ ያ ማንነት፣ ያ ጨዋነት፣ ያ መንፈሳዊነት፣ ያ ቅድስና ውስጣችሁ እየገባ ሲመጣ እግዚአብሔር መቼም እንደዛ እንድንኖር ይፈልጋል። እኔ እኮ ባሌን ማስደስተው ለእኔ ብዬ አይደለም፣ ለባሌ ብዬም አይደለም፣ ለጌታ ብዬ ነው። ይሄ ሲገባኝ ታድለሽ አልኳት ጓደኛዬ ደውዬ፣ ታድለሽ እናንተ እኮ አታስቡም። ባላችሁ እኮ አይሰድባችሁም፣ ባላችሁ እኮ አይንቃችሁም፣ ባላችሁ እኮ ክርስቶስ ቤተክርስቲያንን እንደወደዳት ባልሽ እኮ አንቺን እንደዛ ነው የሚወድሽ። እኔም ዴፊኒሽኑን ይዤ ነው በጥሬው ዛሬ እንድናየው ታዲያ የፈለግነው ምንድነው? የብዙ አማኞች ትዳር ለምንድን ነው ህመሙ እየበዛ የመጣው? ምክንያቱም ይሄ መገዳደሉ ግልጽ ሆኖ እኛ የወንጌል አማኝ ጋር ቢሰማ፣ ፍቺው እኛ ጋር በጣም በብዙ ሲሰማ ክርስቶስ ኢየሱስ ነው የሚነቀፈው በእኛ። ምክንያቱም ምሳሌው የክርስቶስና የቤተ ክርስቲያን ስለሆነ መቼም መሰማቱ አይቀርም። መሰማቱ እኮ አይቀርም። እንደማለት ተለያይቶ የተለያዩ ባልና ሚስት አውቃለሁ። ፓስተር ነው ፓስተር ከሚስቱ ተለያይቶ ብቻውን የሚኖር አውቃለሁ። ያውም ልጆች ያሏቸው ማለት ነው። አንድ ጊዜ እንደው ምን አጋጠመኝ ብትይ፣ የጫንኳት ሴትዮ አንደኛ ጌይ ናትና ስራሽ ምንድን ነው ስላት የጋብቻ አማካሪ አለች። ዓለም እዛ ጋር የምታስቀምጠውን አማካሪ ይሁ ብቻ ጌይ ናት። ስራሽ ምንድን ነው? የጋብቻ አማካሪ። ጌይ የሆነ ሰው እንዴት ነው አማካሪ የሚሆን? ትዳር ውስጥ በጣም በሚገርም ሁኔታ ወዶ ያገባትን ሚስት እየገደለ ነው። ብዙዎች ባሎች እንደዛ እየሆነ እየሰማው ነው። እስከዛሬ ስንሰማ አሁን የጾታ ጉዳይ አይደለም የምናወራው። በመሰረቱ እኔ ፕሮግራሜ የንጉስ ሴት ልጅ ፕሮግራም የንጉስ ሴት ልጅ ፕሮግራም እንጂ የሴቶች መብት መከራከሪያ ቦታ አይደለም። የሴቶችን ነገር ማጉያን ቦታ አይደለም። ካጎላንም በክርስቶስ ያለንን ማንነት ነው የምናጎላው እንጂ ከዛ ባለፈ ይሄ ሴት መብት ብለን የምንወጣበት አይደለም። ይሄ በጣም እንዲታወቅልኝ ፈልጋለሁ። ስለዚህ አሁን ጠቅላላውን 34 ዓመት ይሁን እንጂ 25 ዓመቱን የዓለምኛውን ትዳር በደንብ ኖሬበት በደንብ ሆኜበት ሆኜበት አልፌዋለሁ። ግን ትዳሬ ውስጥ ለባሌ ያለኝ ደግነት፣ ለልጆቼ ያለኝ ደግነት፣ በቃ ባለምኛውን ቢሆን ትዳር የሚለው መንፈስ አለ እዛ ውስጥ። እግዚአብሔር የሚያስተምረው ነገር አለ። ትዳር ቃል ኪዳን መሆኑን ባለምኛ ያሉ ሰዎች ያውቁታል። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቅ አይቼ ዙሪያዬን እናለምረሳለሁ። ሰላም ጸጊ በቅጊ እንዴት ነሽ? ሰላም ላንቺ ይሁን። አሜን አሜን። ተመልካቾቼም ሰላም ለእናንተ ይሁን። ያው እንግዲህ እኔና አንቺ በሽበሽ ሆነናል በዚህ በሚዲያ። ጌታ ይባረክ። ተባረክ በቅጊ። ሰላም ብያለሁ። አሜን። ተባረኪ ጸጊዬ፣ እንኳን ደህና መጣሽ በድጋሚ። እግዚአብሔር ባንቺ የጀመረውን እስከ ፍጻሜ እንደሚያስኬደው እያመንኩኝ ተከናውኝ ማለት ወዳለሁ። በወንጌል አዝመራ ዙሪያ ላይ እግዚአብሔር ጸጋ አብዝቶልሻል። እንግዲህ ደግሞ ሰመሩ እየመጣልሽ ነው። እንግዲህ የተዘራው ደግሞ የሚታጨድበት ደግሞ መዘራት የሚገባው ቦታ ላይ ደግሞ የሚዘራበትም ወቅት ነውና ጌታ ስሙ ይባረክ። ዛሬ የምናነሳው ሀሳብ እንግዲህ በዚህ ዘመን ትዳሮች ይታመማሉ በጣም በአብዛኛው።
እየታመሙ ነው የምናየው የምንሰማው በተለያየ መንገድና ርዕስ ያደረግነው በዚህ ዘመን ለምን የትዳር ህመም በዛ ነው። የአማኝ ትዳር ደግሞ የክርስቶስና የቤተክርስቲያን ምሳሌ መሆኑ ገብቶናል ወይ? እና የታመመ ነገር አለ፣ የሚታመም ነገር አለ፣ የተበላሸ ነገር አለ፣ የሚበላሽ ነገር አለ፣ እየተበላሸ ያለ ነገር አለ። እሱን ጥያቄ እሱን ሀሳብ እንነካዋለን። ይሁንና ግን የኛ የወንጌል አማኞች ትዳር የቤተክርስቲያንና የክርስቶስ ምሳሌ ነው እና ይሄንን ደግሞ አናቅም እንዴ የምትሉ ደግሞ ልትኖሩ ትችላላችሁ። እለት እለት ማስታወስ መቻል አለበት። እለት እለት መነገር አለበት። እለት እለት ለራሳችን ማውራት አለብን። እንዲያ እድሉን ስናገኝ ደግሞ ወተን መናገር አለ። እድሳት የሚፈልግ ነገር ቢኖር አንዱ ትዳር ስለሆነ ዛሬ ጸግዬ ይሄን ፕሮግራም እንግዲህ ስናነሳ ጥያቄ አንቺን ጠይቄ ከዛ ለትዳር ምንድነው የሚለውን ሐሳብ እንነጋገራለን። ብዙ አማኞች ትዳር ችግር ውስጥ ነው ያለውና ምናልባት በእኛ እግዚአብሔር ተጠቅሞ ከራስ የሆነ ነገር የለም ተጠቅሞ አንድ ነገር ይዘን ብናስተላልፍ በሚል ነው ይህን ነገር ያሰብነውና ከግላችን ኤክስፒሪየንስ ደግሞ ከተማረ ሰው ይልቅ ኖሮበት ያለፈ ሰው ብዙ ማለት ይችላል፣ ብዙ መግለጽ ይችላልና በግልጽነት በእኔ ትዳር ውስጥ ያለፈው ቅድም ለረቂቅዬ ስነግራት ነበር። ጌታ የተባረከ ይሁን። በዓለም ውስጥ ያለውን ትዳር አይቼዋለሁ። ከዛ በኋላ ደግሞ አሁን ባለሁበት ካላመነ ሰው ጋር እንዴት መኖር አምኖ ሰው አንድ ሰው አማኝ ሆኖ ካላመነ ሰው ጋር ትዳር ላይ ሲቆይ ያለውን ሁኔታ አይቼዋለሁ እና በቃ ሼር ማድረግ ነው። ማንም ተምሮ ያወቀ የለም፣ ግን ቃሉ ደግሞ በደንብ አስተምሮናልና እነዚህ ነገሮች በሰፊው እና ይመስለኛል። ረቂቅዬ ተባረኪ። እግዚአብሔር ይመስገን። ጸግዬ ወደ ጥያቄ ልምጣ ከአንቺ ጋር። ያው የአንቺ የህይወት ተሞክሮ የህይወት ምስክርነት የትዳር ህይወትሽ በአብዛኛው በዚህ ሚዲያ ብዙ ተነግሯል። እንደው አዲስ የሚሆን ብዙ ነገር ባይኖርም አዲስ ሆነው ለሚያደምጡን ግን እንደው ጸግዬ ስንት ዓመት በትዳር ኖረሻል? እስቲ ቢታወቅም አሁን ለሚሰሙን ሰዎች። በጣም ደስ ይላል። ለመሰለሽ ረቂቅዬ በዚህ በሚዲያ ላይ ባለፈው እኔና አንቺ ስለኔ ጉዳይ መቼም እኔ በውርደቴ ነው ጌታ ያከበረኝ። ያኔ የነበረውን መልእክት ስንት ሰው እንደነካ፣ ስንት ሰው እንደተቀየረ፣ የስንት ሰው ትዳር እንደተፈወሰ፣ የስንት ሰው የስተት መንገድ እንደተመለሰ እግዚአብሔር ያውቃል። ለመሰለሽ እግዚአብሔር የኪሳራ አምላክ አይደለም። እኔና አንቺን አሁን እዚህ ጋር ቁጭ ሲያደርገን ስራ ፈት ሆነን አይደለም፣ ለትውልድ የሚጠቅም ነገር እንድንሰጥም እንድናስተላልፍ ነው የሚያስተምረንና እኔ አሁን ባዘጋጀነው ነገር ቢደገምም አሁን ደግሞ የሚሰሙ ሰዎች የሚማሩበት ሊሆን ይችላል። ግን በእርግጥ ያው ተጽፎ ተቀምጧል። ምንድነው እኔ ያው በትዳር 34 ዓመቴ ነው 34 ዓመቴ ነው በትዳር። ግን መሀል ላይ ተቆርጦ የተቀጠለ ትዳር ነው። ልክ ብርጭቆ ተሰብሮ ሲገጠም ማለት ነው። ልክ 25ኛው ዓመት ላይ አሁን ከተመለስኩ እንግዲህ 34 ከሆነ 25ኛው ዓመት ላይ ማለት ከ9 ዓመት ሊሆን ነው ማለት ነው። በዛች አንድ ዓመት ጋፕ ነበረው ትዳሬ ማለት ነው። ለምን ትዳሬ በጌታ ቤት አልነበርኩም። ትዳሬ ሲሰበርም በጌታ ቤት አልነበርኩም። ልክ ትዳሬ ጥፋት ውስጥ ሆኜ ነው ጌታ ያገኘኝ። ያንን ትዳር ልተው ወይ ደግሞ ልቆርጠው ባሰብኩበት ሰዓት ነው ጌታ ያገኘኝ። ነገር ግን አላቆምኩም። በዛው ቀጥዬ ያው የደረሰብኝን ውርደት ታውቃላችሁ። ግን ያ ምንድነው ዳዊት ያለው መጨነቄ ለበጎ ሆነልኝ ብሏልና ትልቅ ትምህርት ነው ያስተማረኝ። መቼም ትዳር ውስጥ ፐርፌክት ነው ሁሉም ሰው አልጋ ባልጋ ነው የሚኖረው ማለት አይቻልም። ያለምኛው ቀርቶ የአማኝ ትዳር እንመጣበታለን። በጣም የሚገርማቸው ነገር ግን በዓለምኛው ትዳር ውስጥ ባለማወቅ የምናጠፋቸውን ነገሮች እግዚአብሔር ምሕረት ያደርጋል። እንደ ዓለምኛው ስንኖር ደግሞ ዛሬ ትዳር ምንድነው የሚለው የተረዳነው ነገር በዛኛው በትዳር ዓለም ውስጥ ስላልተረዳ ነው ኖርማል ነው። አሁን በዓለም ትዳር ውስጥ ፍቺ ኖርማል ነው። ሰው ቺ ታረገ ከባሉ ሌላ ቢባል ወይ አይባልም፣ ተለምዷል፣ ምንም ችግር የለውም። ጭቅጭቅ ኖርማል ሊሆን ይችላል፣ መጣላት ኖርማል ሊሆን ይችላል። እንደ ሰውኛው ነው የምነግራችሁ። ያኛው እሱንም ፓርት አይቼዋለሁ ለረጅም ለ25 ዓመት በዛኛው ትዳር ውስጥ ነበርኩኝ። አሁን ያኛውን የነበረውን ትዳር አይደለም ዛሬ ማየት ምንፈልገው እኔና አንቺ፣ ግን ብዙ ልዩነት አለውና በዚህ በ34 ዓመት ውስጥ የ9 ዓመቱን
ብናወራበት ደስ ይለኛል። ረቂቅዬ ጌታ የተባረከ። አሜን አሜን። ጸጊ ደስ ይላል አገላለጥሽ። ጸጊ ከዚህ በፊት ያለውን ዳሜጇን ስታመጣ ወደ 9 ክፍል ዛሬ የምታደምጡን ለመጀመሪያ ጊዜ ከሆነ ይሄንን የምትሰሙት የጸጊ የህይወት ምስክርነቷ ወደ 9 ካልተሳሳትኩ 9 እስከ 13 የሚደርስ ክፍል ያለው የመካከለኛው እድሜ ቀውስ የሚል the middle age crisis በሚል አውጥተነዋል እና በጣም የሚገርም እንዳለችው ከስቴት ስቴት ከከተማ ከተማ ከአፍሪካ እስኬት ጥግ ብሎ ማለት መገመት ከሚያቅት የስልክ ጥሪዎች መጡልን ነበር። የብዙ ቤት ትዳር ያንኳኳ፣ የብዙን ቤት ትዳር የፈወሰ፣ የብዙን ቤት ትዳር የነቀነቀ እግዚአብሔር ደግሞ በጣም የከበረበት በእውነት ለብዙ ዘመናት ጠላት ሰይጣን ሰዎች ኃጢአትን እየተለማመዱ ሸፍነው በእግዚአብሔር ቤት እንዲያገለግሉ በትዳራቸው ጋር እንደዛው የሆኑ እንዲኖሩ ውስጣቸው እየተኮነነ እየተወቀሰ ግን አለባብሰው በጊዜያዊ ደስታ ውስጥ ተሰውረው የሚኖሩ ሰዎችን ራሳቸውን ወደ ብርሃን እንዲያመጡ ያደረገ ነውና እንደው እንድታደምጡት ትንሽ ቆይቷል። ግን የመካከለኛው እድሜ ቀውስ ብላችሁ ሰርች ብታረጉት በአሜን ኢማኑኤል ሚዲያ በንጉስ ኤሊ ፕሮግራም ላይ ታገኙታላችሁ። ሳይሰለቻችሁ ጀምራችሁ ሳይሰለቻችሁ የምትጨርሱት ምስክርነት ቢኖር እሱ ነውና በእውነት እግዚአብሔር ብዙ ቤት አንኳኩቶበታል እንዳለች ብዙ ቤት ተፈውሰውበታል። ያለ ፕሮፌሽናችን እኛ እንኳን ክራውድድ ሆነናል በዛ ጊዜ ምኑን ከምን እንደምናውና እኔ ብዙዎችን ወደ ባለሙያ ልክ ያለው በእውነት ነው የምለውና እግዚአብሔር ይመስገን ያንን ስለተጠቀመ ጌታ። ጸጊዬ ትዳር ምንድን ነው ከእግዚአብሔር ቃል አንፃር አጠር አድርገን ነው? እሺ እዚህ ጋር ጽፌዋለሁ። እንግዲህ በእግዚአብሔር ሐሳብ መሰረት በመጽሐፍ ቅዱስ ውስጥ የተጻፈ ስለ ትዳር ወይም ስለ ጋብቻ ምንድነው የተጻፈልን? ትዳር የተቀደሰና ክቡር የሆነ የህይወት ዘመን ቃል ኪዳን በወንድና በሴት መካከል ከእግዚአብሔር የተሰጠ ሹመት ክርስቶስን ቤተክርስቲያን የወደደበትን ፍቅር የሚያሳይ የሁለት ሰዎች በመከባበርና በፍቅር ላይ የተመሰረተ ጥምረት ነው ትዳር። ይሄ ነው ዋናው ዴፊኒሽን። በቃ ይህንን ዴፊኒሽን ይዞ የገባ ትዳር ይሆናል እና ቃል አለኝ ደግሞ በዚህ በዘፍጥረት 2:24 ላይ ምን ይላል? ስለዚህ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። የባልና ሚስት አንድ መሆንን የሚያሳይ አንድ ስጋ ብሎ እዛ ላይ ተጽፏል። ጋብቻ የህይወት ዘመን ቃል ኪዳን በፈለግን ጊዜ የማናወድቀው ፋሽኑ አለፈ ብለን የማንቀይርበት ነው ትዳር። በእግዚአብሔር አይን በጣም ሲሪየስ ነው። እግዚአብሔር ለትዳር የሚወስደው የገለጸልን አገላለጽ የተጻፈልን በጣም ሲሪየስ ነውና በቃ አሁን በቃኝ ምንለው አረጀ ምንለው ነገር አይደለም። ስለዚህ በዚህ በማቴዎስ 19:4-6 ደግሞ ተመሳሳይ ሐሳብ አለ። እግዚአብሔር ወንድና ሴትን ሲፈጥር በዓላማው ነው እንዲጣመሩ አንድ ሆነው እንዲሆኑ ነውና ቁጥር 4 ላይ ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። እንግዲህ እዚህ ላይ ትልቁ ትዳራችን በእግዚአብሔር አይን ሰው ነው ያጣመረው ወይስ እግዚአብሔር ነው ያጣመረው ብዬ እንደዚህ ገልጸዋለሁ። ረቂቅዬ ዋው በጣም ደስ በሚል መልክ ነው ላይ ምሰሶ ነው የተናገርሽ ትዳር ማለት የሚለውን ስትገልጹ እና ምሰሶ ማለት አንድ ነገር የሚበቃ ቤትን የሚይዘው ቤት ቆንጆ አድርገን ብንሰራው መሰረቱ ከተናጋ ይናጋልና በዚህ መርህ ውስጥ ሆነን ነው የምናወራው። እንግዲህ ጸጊያውን ያነበበቻቸው የመጽሐፍ ቅዱስ ክፍሎች ራሳቸውን የቻሉ ማብራሪያ የሚፈልጉ ብዙ ሐሳብ ከዛ ውስጥ ሊወጡ የሚችሉ እንደሆነ ተረዱ። አሁን ይዘን በመጣ ነው ፖይንት ላይ ብቻ ስለምንነጋገር አስፈተ ነው ብዙ አንሄድም። ወደፊት እንደ እግዚአብሔር ፈቃድ እያሰፋ ነው ሌላም ሰው ቢሆን እየጋበዝን ሶስተኛ ሰው አድርገን መቀጠል ካለብን እንቀጥላለን እናደርገዋለን። አሁን ግን ይዘን ለመጣ ነው ሐሳብ በዚህ መልክ እንድትረዱ ነው። ሁለት ነገር ትዳር አንድ ነው፣ መስራቹ እግዚአብሔር ነው። ስለዚህ በዓለም ያሉ ሰዎችም በጌታ ቤት ያሉትን ሰዎች ሲያገቡ እግዚአብሔር የመሰረተውን ይሄን አንድ አምላክ የመሰረተውን ትዳር ተቋም ነው የሚቀላቀሉ። ስለዚህ አንድ ነገር በጣም እኔና ጸጊ አብዝተን እናወራ ነበር። አሁን በዚህ በዓለማዊው ትዳር ውስጥ እየሰማን ያለ ነው፣ ዜናውም እየነገረን ያለው ያ ስለሆነ
እና ፍቺ እናንተ ፍለፊት የምታዩት ፕሩቭ የተደረገውንና በአካል የተለያዩትን ነው። ቤት ለቤት ሆነው አልጋ ለይተው የሚተኙ ውስጥ ለውስጥ ሀሳባቸው የተለያየ ፍቺን በቃ ከፍቺ እኩል የሆነ ኑሮ የሚኖሩ በውስጥ አሉ ልትሉ ትችላላችሁ። እሱንም ጭምር ከተን ነው። ምክንያቱም ኑሮ የሚኖረው በእግዚአብሔር ፊት እንጂ በሰው ፊት ስላልሆነ፣ በሰው ፊት አንድ ላይ እየኖሩ በአንድ ጣሪያ እየኖሩ የባልና የሚስት ግን የኑሮ ሂደት ከሌላቸው በጣም ከባድ ነው። ስለዚህ አንዳንዱ በጸሎት የሚፈታ ሊሆን ይችላል፣ አንዳንዱ በንግግር የሚፈታ ሊሆን ይችላል፣ በውይይት። ስለዚህ እነዚህ ሰዎች ይህን ሲያደምጡን እኔና ባሌ እኔና ሚስቴ በቤት ውስጥ ሰው ባልና ሚስት ናቸው ይለናል፣ ግን እንደ ባልና ሚስት እየኖርን ያልሆን ነው ለምንድን ነው ብለው ራሳቸውን መፈተሽ ማየት፣ በጸሎት የሚፈታውን በጸሎት፣ በምክር የሚፈታውን በምክር፣ በንግግር የሚፈታውን በንግግር መፍታት እንግዲህ ይኖርባቸዋል። በአካል ደግሞ የተፋቱን ደግሞ ነገራቸውን ቆም ብለው እንዲያዩ እንላለን። ምክንያቱም ተስፋ አንቆርጥም። ስለዚህ ዛሬ የብዙ አማኞች ትዳር ህመም ላይ ነው ስንል ምን ማለታችን ነው? ጸጊ እሱን ሀሳብ በጣም ጥልቅ ነው፣ ያው እንዳልሽው ነው። ግን ከዛ በፊት ቅድመ ዝግጅቱ ይኸውልሽ፣ ችግሩ የሚመጣው አገባባችን ነው፣ መሰረቱ ላይ ሲበላሽ ነው ያ ችግር የሚመጣው። አሁን ያነሳሽው የዓለምኛው ችግር እንዳልኩት ቅድም በእግዚአብሔር አይን በእግዚአብሔር መሰረት በቃሉ መሰረት ያልተመሰረተ ትዳር ይሄ ነገር አሁን አይደንቅም እያልኳቸው እየተለመደ መጥቷል እንጂ በጣም ከባድ ነገር ነው። በየትኛውም ህብረተሰብ እግዚአብሔርን እናውቃለን በሚል ህብረተሰብ ውስጥ ባል ሚስቱን ገደለ የሚለው ነገር በጣም ትክክል ያልሆነ የሚያስደነግጥ መወገዝ ያለበት ሊሆን ማይገባ ነገር ነው። ግን አሁን ወደ ራሳችን ስናመጣው ደግሞ የአማኞች ትዳር በቁም ሞቷል። እንደዚህ በአደባባይ ገደላት አይባል እንጂ በቁማችን ባል ሚስቱን ገሏል፣ ሚስት ባሏን ገላለች። ያውም ሁለት ጥፋት ነው የአማኝ ትዳር፣ ሁለት ጉዳት። አንድ ትልቁ ጉዳት እግዚአብሔርን ማሳዘናችን፣ ትልቁ ጉዳት የውሸት ኑሮ መኖራችን፣ እግዚአብሔርን ማሳዘናችን። ሁለተኛ ራሳችንን፣ ቤታችንን፣ ትዳራችንን መጉዳታችን። ስለዚህ ይሄ የተሸፈነ ነገር እግዚአብሔር ያየውም ወይ? እሱን ወደዛ ውስጥ ከችግሩ ውስጥ ከመግባታችን በፊት ለምንድን ነው አማኞች ውስጥ ለምንድን ነው ትዳር ውስጥ ችግር የገባው? ቅድመ ዝግጅት ውስጥ ምንድን ነው? ምን ማድረግ አለብን የሚለውን ነገር ብንነጋገር ከዛ በኋላ ወደ ችግሩ ለመሄድ ይቀላል ብዬ አስባለሁ። ረቂቅ አይመስልሽም? እንደ እግዚአብሔር ሰዎች ትዳር ዝም ብለን የምንገባበት ነገር አይደለም። አሁን ራሳችንን የምናየው ከዓለምኛው ከተለመደው አካሄድ ወጣ ያለ አድርገን ነው፣ በእግዚአብሔር ቃል መሰረት ነው የምናየው። ስለዚህ ለትዳር ቅድመ ዝግጅት በአካልም በእውቀትም በእግዚአብሔር ቃል በመንፈስም በአእምሮ ብቃትን ይጠይቃል። ትዳር ዝም ብሎ ዘው የሚባልበት ነገር አይደለም። ሲሮጡ የታጠቁት ሲሮጡ ይፈታል ይላል የሀገሬ ሰው። አሁን በቅድመ ዝግጅቱ ውስጥ ትልቁ ነገር ደግሞ የህይወት ዘመን ቃል ኪዳን እስከሆነ ድረስ ስለምናገባው ወይም ደግሞ ስለምናገባት ሰው ማንነት ጠንቅቀን ማወቅ አለብን። ትልቁ የችግሩ መንስኤ ትዳር፣ የአማኞች ትዳር የሆነ ነገር ፈልጎ ነው የሚገባው። ልክ እንዳለምኛው አንድ ቅድመ ዝግጅት አልተደረገበትም፣ መጠናናት የለም። አንድ ሰው ህይወቱን ለመቀየር ቢያገባ ወይ ደግሞ በቃ ሳያገባ ስለቆየ ትዳር ብሎ ቢገባ የእግዚአብሔር የሆነ ሰው በጣም መከራ ፈተና ይደርስበታል። አንደኛ እግዚአብሔር ማይፈቅደውን ሰው አግብቶ ሊሆን ይችላል። ሁለተኛ አንዳንዴ እኮ አለማግባትን በእግዚአብሔር ቤት ኖርማል ነው። እናንተ ጳውሎስ እኮ ትዳር የለውም ለእግዚአብሔር የተሰጠ እግዚአብሔርን የሚያገለግል። በዚህ ዘመን መቼም ያላገባ አለ ብዬ አላምንም። ነቢያቱ ሚስት አላቸው፣ ልጆች አሏቸው። ምንም የተለየ ነገር የለም። በእኛ ዘመን በነ ኤልያስ በነ ኤልሳ ዘመን ግን፣ በነ ጳውሎስ ዘመን ግን፣ በነ ጴጥሮስ ዘመን ግን ስለ ትዳር ስለ ልጅ ብዙም አንሰማ፣ አልተጻፈልንም። እነሱ ኖሮ ስለ ትዳራቸው ኖሮ ያሳለፉት ነገር ቢጻፍልን ኖሮ ምናልባት እንማረው ነበር። ግን ምንድነው ያልተጻፈልን ብዬ አምናለሁ። ትዳር በዛ ዘመን ከአገልግሎት አንጻር ቅድሚያ የተሰጠው ነገር አይደለም። ትዳር ያለው ሰው ደግሞ ከእግዚአብሔር ጋር ያለው ግንኙነት ምንም መከፋፈሉ አይቀርም። ጳውሎስ ትዳር የሌለውና ሌላው ትዳር ያለው
የእግዚአብሔር አገልግሎት ላይ ያለን ታይም የምንሰጠው አቴንሽን ከእግዚአብሔር ጋር ያለን ቅርበት አንድ አይደለም። መከፋፈሉ አይቀርም። ስለዚህ ዋናው ነገር ጊዜ ወስዶ አለመተዋወቅ፣ አንዱ አንዱ ባህሪ አለማወቅ፣ በትክክል የእግዚአብሔርን ፈቃድ ድምፅ አለመስማት። እቺ ሴት የኔ ናት ወይ? በሆነ አጋጣሚ አንስቼዋለሁ ይህንን ሐሳብ። ለትዳር አሁን እቺ ሴት የኔ ናት ብሎ መጠየቅና እቺን ሴት እፈልጋታለሁ ብሎ መጸለይ አንድ አይደለም። ብዙ ጊዜ ልባችን ፈቅዶ ጣጣችንን ጨርሰን አገባታለሁ ብለው ወስነን እንደውም ግንኙነት ጀምረን ካበቃን ወዲያ ጌታዊ ፈቃድ ነው ወይ ለይስሙላ ማለት ነው። እንደዛ ሆነን የገባነው ትዳር ነው። መሰረቱ የተበላሸ ትዳር ነው አሁን ዋጋ እያስከፈለ ያለው። ስለዚህ ለእኔ ሚስት ትሆነኛለች ወይ? እግዚአብሔር ፈቅዷል ወይ? ይሄ ሰውዬ የኔ ባል ሊሆን ይችላል ወይ? የጋብቻ ምክር መውሰድ በጣም። ሌላው ደግሞ ቅዱሳን የተቸገር ነው የክርስቲያን ሜሬጅ ካውንስሊንግ በቤተ ክርስቲያን ውስጥ አለመኖር። ቤተ ክርስቲያን በትክክል ስለ ጋብቻ አታስተምርም፣ እንዲሁ በተባራሪ ነው። ለምን ብትሉኝ ራሱ አስተማሪው ስለ ጋብቻ ያለው ራሱ ምሳሌ ሊሆን ሰው ራሱ አስተማሪ ኖሮበት ወይ ደግሞ ሆኖበት መሆን አለበት። ላጤ ሆኖ ሳያገባስ ምንም ኤክስፒሪየንስ አይኖረው መካሪ ሊሆን አይችልም። የእግዚአብሔርን ቃል አውቆ እሱም በዛ ውስጥ እየኖረ ሽማግሌ ተብሎ አስተማሪ ሆኖ ቁጭ ብሎ ለማስተማር ሊበቃ አለ እኮ ረግግዬ። ወደ ዓለምኛው የጋብቻ አማካሪ ሂዱ የሚሉ ሰዎች አሉ። እዛ ጋር ሄደሽ ማን እንደሚመክርሽ አታውቂም እቴ። የአሜሪካኖች የጋብቻ አማካሪና የኛ የጋብቻ አማካሪ አንድ አይደለም። የእግዚአብሔር ሰዎች የጋብቻ አማካሪ ቃሉ ነው። የጋብቻ አማካሪ መንፈሱ ነው፣ የተጻፈልን ነው። የዓለም አማካሪ ግን ስለ ዓለም ነው፣ ስለ መብት፣ ስለምን ካልቸራችን ራሱ አይሄድም። እና ካውንስል ጋር ሂዱ እያሉ ሴቶችን የሚመክሩ አሉ አንዳንድ አስተማሪዎች። ስለዚህ ያ ትክክል አይደለም በዚህ አጋጣሚ። ስለዚህ መንፈሳዊ ጥንካሬ፣ ስለ ቤተክርስቲያን ያላቸው አቋም፣ አገልጋይ ከሆነ ስለ አገልግሎት ሁለቱም ደግሞ በአንድ ፔጅ ላይ መሆን አለባቸው። መሰረቱ እነዚህ ነገሮች ማንሳት ይቻላል። ለትዳር ደግሞ ትዳሩን ለምን ፈለገው? ትዳሩን ለምን ፈለግሽው? ገብቶ በቃ እድሜ ስለሄደ መውለድ አለብኝ የሆነ የሴቶችም አንዳንድ አቋም አለ። ወይ ደግሞ እሱ ጥሩ ቦታ ስላለ እንደዚህ ነው፣ ወይ እሷ ደግሞ አሜሪካ ስላለች ላግባ። እንደዚህ ከተጀመረ መሰረቱ ነው ዋናው ብዬ ነው ማምነው ረቂቅዬ። ከዛ አንቺ ደግሞ የምትይውን በይና እንቀጥላለን። ብዙ አንቺ ባልሹ ላይ የምጨምረው የለም። ምክንያቱም አብዛኛው አስፈላጊ ነው የምንላቸውን ነገሮች በሙሉ ነክተሻቸዋል። ቀጥሎ ቅድም ወደ አነሳው ጥያቄ እንሂድ። እንግዲህ የብዙ አማኞች ትዳር ህመም ላይ ነው፣ ችግር ላይ ነው። ብዙ አመት ኖረውም ችግር አለ፣ በቅርብ የተጋቡት ጋም ችግር አለ። እኔና አንቺ ያው ሚዲያው ላይ ስላለን እንሰማለን፣ ይደውላሉ፣ እናገኛቸዋለን። የራሳችንንም ስናየው ብዙ የተማርንበት የመጣንበት መንገድ አለ እና እንግዲህ ይህንን ህመም እስቲ እንነጋገረው። በዚህ የአማኞች ትዳር ምን እንደተፈጠረ ለማሰብ በጣም ብዙ ነገር አለ። ነገር ግን መጀመሪያ ላይ መነሻ ማድረገው አማኞች የአማኝ ትዳር የቤቱ ትዳር መሪ ማን ነው? በእግዚአብሔር የቤታችን ትዳሩ መሪ ነው። ስለዚህ ትዳራችን የተመሰረተው በክርስቶስ ቃል መሰረት ከሆነ፣ በቅድስና ከሆነ፣ በእግዚአብሔር ፈቃድ ከሆነ፣ እኔም ባለቤቴም በእግዚአብሔር እውቀት አንድ ከሆነ አሁን የአማኞች ትዳር ነው የምናወራው። ስለዚህ ዋናው ችግሩ የሚመጣው ቃሉን እያወቁት ቃሉን አለመኖር። ሁለተኛ ነገር ደግሞ ቃሉን የተረዳንበት መንገድ። እህቶቼ፣ ወንድሞች፣ እንደ እግዚአብሔር ሰው እንደ አማኝ ቤታችሁ ያለው ችግር በእግዚአብሔር ቃል መሰረት ሲፈተሽ ችግሩ ቃሉን አለመኖር፣ እግዚአብሔርን አለመፍራት። የቤታችሁን ችግር መፍታት ደግሞ እግዚአብሔርን መታዘዝ ነው። ስለዚህ ትልቁ ችግር ምንድን ነው?
ቃሉን አለመኖር። ጌታ እኮ ዴፊኒሽኑን እዛ ላይ ቁጭ አድርጓል። ምን ብትሉኝ ባሎች ሆይ ሚስቶች ሆይ ብሎ ተጽፏል እኮ በግልጽ ምን ብትሉኝ ስሙኝ። ኤፌሶን ምዕራፍ 5:22 ላይ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ደግሞ ተገዙ ይላል። አሁን ይህንን ባልየው ኢንተርፕሬት የሚያደርግበት ነገር ነው ደግሞ አንድ በጣም ችግር ውስጥ የከተተ። የራሱን ሳይሰጥ መቀበል ይፈልጋል። ብዙ ኢትዮጵያዊ ወንድ ሚስት ለባሏ ትገዛ ተብሏል። ወንድም አለም ያንተን የራስህን እኮ አልፈጸምክም። መጀመሪያ ደረጃ ምን ሰጥተህ ነው የምትቀበለው? ባሎች ሆይ እንደ ገዛ ስጋችሁ አድርገን የገዛ ሚስቶቻቸውን ሊወዷቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። አንተ ሚስትህን ሳትወድ ሚስትህ ለአንተ እንድትገዛ እንዴት ትጠብቃለህ? ፍቅር እኮ ሰጥቶ መቀበል ነው። ስለዚህ ባልም ሚስትም የሚያደርጉትን ነገር ቤት ውስጥ እንደ ትዳር የሚያደርጉትን ነገር እግዚአብሔርን በመፍራት ለእግዚአብሔር የሚያደርጉት ከሆነ ቤት ሰላም ይሆናል። የአማኝ ትዳር ደግሞ ሰላም ሳይሆን እየተበጠበጠ መኖር ለኛ አልተፈቀደም። ፍቺ ለኛ አልተፈቀደም። አልጋ ለይቶ መኖር ለኛ አልተፈቀደም። ባልና ሚስት ጭቅጭቅና ጸብ ለኛ አልተፈቀደም። በዚህ በጣም ሲሪየስ ልንሆን ይገባል። እግዚአብሔርን በመፍራት እኔ አማኝ ያልሆነ ባል ነው ያዝኩት። ረግግዬ ባሌም የሚያይበት አይንና እኔ የማይበት መነጽር ኮምፕሊትሊ የተለያየ ነው። ነገር ግን ዝቅ ብዬ አንተ ልክ ነህ ቤትሽ እንዴት አሸነፍሽ ብትሉኝ ሰላም ነው፣ ቤቴ ሰላም ነው። ለምን? አንተ ልክ ነህ። ለምን? እሱ በጨለማ ነው፣ እኔ በብርሃን ነኝ። ኃላፊነት አለብን። እናንተ አማኝ ባለትዳሮች ሁለታችሁም በብርሃን ናችሁ እኮ። የእግዚአብሔርን ቃል ታውቃላችሁ እኮ። ለራሳችሁም ባይሆን ለእግዚአብሔር ስትሉ ትዳራችሁን ፈውሱ። እኔ ነገር በጣም ያስቆጣኛል። ረቂቅዬ በጣም ይቅርታ አድርጉልኝ። ለሚስቶች ምን አለ እንደገና፣ ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ ለባሎቻቸው ይገዙ። እህቴ ለባልሽ መገዛት ማለት ለክርስቶስ መገዛት ማለት ነው። ንቀት አለ፣ አይ አንደርስታንድ። ንቀት፣ አለመከባበር፣ ትዕቢት ቤተሰብ ውስጥ ይህንን ሁሉ የሚሰራው ማን ነው ካላችሁ ደግሞ በር የከፈትንለት ጠላት። ሰው በቃሉ ከጸና በክርስቶስ መንፈስ ከጸና እንዴት ነው እናንተ ቤት ትዳራችሁ የሚበጠበጥ? እንኳን እናንተ ቤት እኔ ያላማኝ ባል ያለች ሴት በሬን ዘግቻለሁ ለጠላት። እጸልያለሁ ጠዋትና ማታ። ኖ ፕሊዝ ፕሊዝ። ስለዚህ ባልን ማስደሰት፣ ለባል በቅንነት ዝቅ ማለት፣ መታዘዝ፣ ክርስቶስን ደስ ማሰኘት ነው። እግዚአብሔርን መታዘዝ ነው። ስለዚህ በዚህ መረዳት በፍቅር እንገዛላችኋለን። ነገር ግን በኃይልና በግዴታ አይደለም። ትልቁ የወንዶች አለመረዳት ደግሞ ሚስት ትገዛ ሲባል ባሪያ ማድረግ ይፈልጋል። ቅርታ አድርጎልኝ ወንድም አለ እኔ አንተ ባሪያ አይደለም። እግዚአብሔር ረዳትሁን ብሎ የሰጠ ለአዳም የሰጠው ረዳትሁን ነህ። ረዳት ነኝ። ደግሞ ብዙ ወንዶች ያለ ሚስት ረዳት ተብለን ስለተሰጠ ያለ ሚስት ረዳት መከራ ነው ወንድም አለ። ሰርቶም ያበላ የለም። ጓዳው ይጎላል፣ ብዙ ነገር ይጎልብሃል። ለዚህ ሚስት በፍቅር መንከባከብ እግዚአብሔር ቃል እንደሚያዘው እራራላት ይላል። ደግሞ እዚህ ጋር ባሎች ሆይ ደግሞ ብዙ ባሎች የሚሸወዱት በምን እንደሆነ ታውቃላችሁ? የተሰጣቸውን ኃላፊነት ምን ያህል ከባድ እንደሆነ አላወቁትም። በጣም የሚከብደው እኮ ክርስቶስ ቤተክርስቲያንን እንደወደዳት ሚስትህን ውደድ፣ የገዛ ራስህን እንደምትወድ ሚስትህን ውደድ። ይሄ እኮ በጣም ከባድ ትእዛዝ ነው። ባሎች ያልተረዱት፣ ወንዶች ያልተረዱት ትእዛዝ ይሄ ነው ረቂቅዬ። ስለዚህ ርኅራኄ በሌለው ቁጣ በተቀላቀለበት ትእዛዝ አይደለም፣ ለባርነት አይደለም የተሰጣቸው። ለባሏ ትገዛ የምትለዋን ነገር ግን በጣም ይወዷታል ወንዶቹ። መከራከሪያ ነጥባቸው እሱ ነው። ለባሏ ትገዛ ተብሏል፣ ለባሏ ትገዛ ብሏል። ወንድማ ነው እንደሱ አይደለም። አንተ ተገዝተህ ነው የምትገዛው፣ ሰጥተህ ነው የምትቀበለው። ምን ሰጠ? ስለዚህ ይሄ አንዱ ትልቁ ችግር ነው፣ የዴፊኒሽኑ አለመረዳት።
እግዚአብሔር በትዳር ውስጥ ለባሎች ያዘዘው ትእዛዝ እንዳልኩት በጣም ከባድ ነው። በኤፌሶን 5:25 ላይ ባሎች ወይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ራስ አሳልፎ እስከ መስጠት ምንም የፊት መጨማደድ ሳይኖርባት በመታጠብ ይላል። ለቤተክርስቲያን ክርስቶስ ያደረገው ጥንቃቄ ማለት። አንተ ግን ወንድም አለ ሚስትህን ታጨማድዳል። ሚስቶቻችሁ የምታጎሳቁሉ ወንዶች አላችሁ። ባሎቻችሁን በጭቅጭቅ ዲስሬስፔክት በማድረግ ቤታችሁን የምታነቃንቁ ሴቶች አላችሁ፣ ከሁለቱም ወገን። ለምን ብትሉኝ የእግዚአብሔርን ቃል በትክክል አለመረዳት። ይህንን ነው ምለው። ረቂቅዬ ግን ገና ብዙ አለኝ ምለው። አይ ዶንት ኖ እንግዲህ ምናልባት በሁለት እንከፍለው ይሆን አላውቅም፣ ግን የተነቀሉትንም ጉዳዩ ማለት በሁለት መክፈሉ ነው የሚሻለው። ምክንያቱም የቀረችን አስደቂ ጸግዬ በሁለት ነገር ሳስረው ይሄንን ነገር በብዙ አማኞች ዘንድ ኢንክሉድ እኔም አንቺም ማለት ነው ሁለታችንንም ከተን ስናስበው ትልልቅ ችግሮቻችን እንደ እግዚአብሔር ቃል የሆነውን ኃላፊነታችንን አለማወቅ፣ ከዛ የተነሳ የሚመጡ ችግሮች ላይ ደግሞ ራስን የመከላከል ሮንግ የሆነ ራስን የመከላከል በተሳሳተ መንገድ ራስን የመከላከል አካሄዶቻችን ነገሮቻችን ተፈተው ፍሬያማ እንዳንሆን እግዚአብሔርን በትዳር ውስጥ ያለውን በረከት እንዳንጋራ እግዚአብሔር የሰጠውን እንዳንጋራ እንቅፋት የሚሆንብን አይነት ነውና እኔ ለዛሬ በእኔ በኩል በእውነት ለተመልካቾቼ ማለት የምፈልገው የብዙዎቻችን ትዳር ህመምተኛ የሆነው እነዚህን ሁለት ነገሮች ሊሆኑ ይችላሉና ቼክ አድርጉት እና በሚቀጥለው ስንመለስ ምናልባት ማን ያውቃል በአስተያየቶቻችሁ በኮሜንቶቻችሁ ያላችሁ ምስክርነት ልንሰማም እንችላለን። የመጀመሪያው የእግዚአብሔር ቃል እንደሚለው ለሚስት የተሰጠውን ለባል የተሰጠውን ሩል ተከትዬ እየሄድኩ ነው። በሁለተኛ ደረጃ ደግሞ ሩሉን ባለመከተሌ ለሚገጥመኝ ችግር ደግሞ ኃላፊነት እየወሰድኩኝ እያስተካከልኩኝ ይቅርታ እያልኩኝ ይቅርታም እየተቀበልኩ እየሰጠውም እየሄድኩ ነው ወይ? እነዚህ ሁለት ነገሮች ወሳኝ ናቸው ብዬ እላለሁ። በእኔ ህይወት ወሳኝ ሆነው ስላየኋቸው ማለት ነው። እና እንግዲህ ለእኔ ለዛሬው ብዬ የምለው ህመምተኛ እንድንሆን ያደረገን ይሄ ነው ብዬ እላለሁ። ጸጊ የምጨምሪ ካለ እድል ስጥሽ እና በዛው እንድትቋጭው ሰዓታችን ይሰናል። ጥሩ ሀሳብ ነው ያነሳሽው ረቂቅዬ። እኔም ውስጥ ያለ ነገር ነው። ምክንያቱም እሳት በእሳት አይጠፋም። የእሱ ማን ጥፋቱን ጀመረ የሚለው ነገር አንዱ ጻድቅ አያርግም። የአንዱ ኃጢአት አንዱን ጻድቅ አያርግም። ስለዚህ እሱ እንዲህ ስላደረገን እንደዚህ ያደረኩ ባል ነገር አይሰራም በአማኞች ትዳር ውስጥ። እንደውም ቀድሞ አንድ ሰው ሲያጠፋ በርህራሄ መንፈስ ለማቅናት መጸለይ ለዛ ሰው። ሚስት ደክማለች፣ ጸልይላት፣ ራራላት። ባልሽ ደክሟል፣ ኃላፊነቱን መወጣት አቅቶታል፣ ጸልይለት፣ ራሪለት። ለምን ብትይ እያንኳኳ ያለው ትዳርሽ የሚበትነው ሰይጣን ነው። ስለዚህ አሁን ባልሽ ባረገው ነገር ላይ አንቺም በኔጌቲቭ መልስ ከሰጠሽ ቀዳዳውን እያሰፋሽ ሄድሽ ማለት ነው ታለም። ስለዚህ ለሱ እንትኑን ለማያረገው ነገር ኃላፊነቱን ላተወጣው ነገር ሌት ተቀን ጸልይለት። ጌታ ሆይ ባሌን እርዳው። ለምን ያ ትዳር እንዳይፈርስ ነው። ትዳር መፍረስ ማለት እግዚአብሔር ምን ያህል እንደሚጠላ ስለማቅ፣ ግን ክፉን በክፉ ስትመልሺ እግዚአብሔር ደስተኛ አይደለም። ትልቁ ነገር ይሄ ነው። ትዕግስት ባልን እንደነበረ እንደ መጀመሪያው ጊዜ ያንን እያሰቡ ማዘን፣ አንዱ ለአንዱ መተዛዘን፣ መራራት እና አንዱ ለአንዱ መጸለይ፣ በአጠቃላይ ለትዳር መጸለይ። ምክንያቱም ትዳር ሲፈርስ የምትጎጂው አንቺም ነሽ፣ የሚጎዳው እሱም ነው፣ የሚጎዱት ልጆች ናቸው። ከሁሉ በላይ ደግሞ እግዚአብሔር ያዝናል ትዳር ሲፈርስ። መጀመሪያ እግዚአብሔርን ማየት ነው። የምሰራው ነገር ሁሉ ለእግዚአብሔር ነው ብለን ካመነን ባላችን ሲያጠፋ ከእግዚአብሔር ጋር ነው እንጂ መነጋገር ያለብን ከሱ ጋር። እሱ በሄደበት መንገድ አንቺም ተከትለሽ እንደሱ አይደለም እታለም። ታገሽ፣ ግድ የለሽም። ትዳራችሁን አድኑ እህቶቼ፣ ወንድሞቼ። በጣም ይሄ ሴንሲቲቭ ቶፒክ ነው ረቂቅዬ። እንደው ሁለተኛው ክፍል ላይ ደግሞ ሞር የችግር መንስኤዎች የሆኑትን እናነሳለን። ለምሳሌ ፋይናንስ እናነሳለን፣ ስለ ሴክስ እናነሳለን። በሚቀጥለው ይሄ የቤት ውስጥ አለመረዳዳት የሚለውንም እናነሳለን። ስለ ልጆችም እናነሳለን። ትዳር ውስጥ ያቺ ሞቅ ያለችው ሀሳብ ጀክትም ሴክሷን እናነሳታለን። ምክንያቱም ሴክስ ለወንዶች እና ለሴቶች አንድ አይደለም። ወንድም አለም ትርጉሙ በደንብ እናገራለሁ እኔ በግልጽ። ትልቁ ችግር ያ ነው እኛ ቤት ውስጥ የሚያንኳው። ስለዚህ እሱንም እናወራለን። ረቂቅዬ ተዘጋጂ እንግዲህ
ተመልካቾቻችን ተዘጋጁ። በደንብ እንነጋገራለን። ጌታ ይረዳናል። ረግዬ ባረኪ። አሜን። ቅዱሳን እንግዲህ ጸጊ የሚቀጥለውን ሳምንት በተፈጥሯችን እንዲህ አይነት ወሬ ሲባል ጆሮችን ሁሉ ነው የሚነካው እና ያ ተፈጥሮ ነው፣ ምንም ማድረግ አይቻልም። የሚደበቅ ነገር ይወራል ተብሎ ሲባል በተፈጥሮ ለመስማት እንነቃለን። ኤኒዌይስ እንነካዋለን። እንደ እግዚአብሔር ቃል ነው እንነካዋለን ስንል ምን ማለት እንደ እግዚአብሔር ቃል ምን ይላል የሚለውን የብዙ ሰው ችግር ሆኖ ስለታየ ማለት ነው። ጌታ ይረዳናል። እዚህ ጋር እንግዲህ ይሄን ስንነጋገር በጣም ፐርፌክት ሆነን የተሳካልን ምናምን ሆነን አይደለም፣ ግን እየተማርን እያስተካከልን ስለሆነን ነው። ባይዘው በእግዚአብሔር ፊት ደስ የሚለው በእግዚአብሔር ፊት ጌታ እኛን ሲያይ ፐርፌክት ልጆች አይጠብቅም። የሚማሩ ልጆች፣ የሚመለሱ ልጆች ግን ያንን ይፈልጋል ጌታ። የምጠብቅ ናፍቆቴ